ሰላም ጤና ይስጥልን እንደምን አላችሁ ውድ ተከታታዮቻችን። ዛሬ ይዤላችሁ የቀረብኩት ስራ ፕሮሚስ እና ቫው ነው። ቫው ምንድነው? ፕሮሚስ ምንድነው? ፕሮሚስ ገባሁኝ፣ ቫው ገባሁኝ ምናምን እንላለን። what is promise? what is vow? ለምሳሌ ለሚስቴ እንደማላመሽ ቃል ገባሁላት ስል ቫው ነው የምጠቀመው ወይስ ፕሮሚስ ነው የምጠቀመው? የሰርጋችን ላይ ቫው ገባን ነው ወይስ ፕሮሚስ ገባን? ላንለያይ ሐዘኗን ሐዘኔ ህመሟን ህመሜ አድርጌ ልቀበል ብዬ የምምለው መሐላ is it vow or promise? ይሄን የምናይ ይሆናል። እስከ መጨረሻው አብራችሁ ቆዩ። ከዛ በፊት ግን ላይክ፣ ሰብስክራይብ እንዲሁ ሼር እንድታደርጉ ቻናላችን እና ለሌሎችም ተደራሽ እንዲሆን በትህትና ጠይቃችኋለን። እስከ መጨረሻው አብራችሁ ቆዩ። ቅዱስ ነኝ ከግሬስ እንግሊሽ። እንጀምር ክላሳችን። what is promise first? ሁላችንም በእያንዳንዱ አጋጣሚ ፕሮሚስ ስንል እንደመጣለን። ሶ what is promise? ቃል መግባት ነው አይደለ? ግን በምን ኮንቴክስት ነው የምንጠቀምበት የሚለው ነው ማሳየት የፈለኩት። ፕሮሚስ ማለት it is a statement that you will do someday. it is a statement that you will do something. የሆነ ነገር እንደምታደርግ ቃል የምትገባበት ነው ፕሮሚስ ማለት። it is used for everyday activity, everyday situations. በየቀን ተቀን ሁኔታዎች በየቀን ተቀን አጋጣሚዎች ሁሉ የምንጠቀምበት እንግሊዘኛ ነው ፕሮሚስ ማለት። በጣም ከበድ አድርገን የማናየው ግን ቃል ገብቼልሃለሁ ብለን በቃል የምናገረው ምናልባት ምስክር ምናምን ላይኖረው ይችላል። ይሄ ፕሮሚስ ይባላል። I promise you I will come next month. I promise you I will visit you. I promise you I will lend you this laptop. I promise you I will lend you this phone for a temporary period of time. እያልን ቃል የምንገባ ምናልባት ምስክር ወረቀት ምናምን እንደዚህ ላይኖረው ይችላል። በህዝብ ፊት ምናምን ላናደርግ እንችላለን። በግለሰብ ደረጃ በኤቭሪዴይ አክቲቪቲስ በኤቭሪዴይ ሲቹዌሽንስ የምንጠቀምበት ነው። for example, I promise to help you. I promise to help you. እንደማግዝህ ቃል እገባልሃለሁ። I promise to help you. እንደማግዝህ ቃል እገባልሃለሁ። ይሄ ምንድነው? በቃ በግሌ በተናሳሽነቴ ነው ቃል እየገባውልህ ወይም ቃል እየገባውልሽ ያለሁት። ተጨማሪ ምን ልልን እንችላለን? She promised me to lend me her laptop. She promised me to lend me her laptop. ላፕቶፕዋን ልታውሰኝ ቃል ገብታለኛለች። እምቢ ብትል የራሷ ህሊናዋ ካልከሰሳት መልሰ ሐሳቧን ብትቀይር የማስገድድበት ነገር አለ? የለም። ምስክር አለ? የለም። በወረቀት የተጻፈው አግሪመንት ወይም ኮንትራክት አለ? የለም። but she promised me orally ነው ፕሮሚስ ያደረገችው። ስለዚህ የቀን ተቀን ያለ ምስክር ያለ ወረቀት ያለ አግሪመንት ያለ ምንም ኮንትራክት ቃል የምንገባባ ከሆነ ፕሮሚስ እንለዋለን። the vice versa is true vow. vow ደግሞ ምንድነው? ስለዚህ it is a very serious and solemn promise. very serious and solemn promise. ይሄ ምንድነው የሚያሳየን? በጣም ሲሪየስ የሆነ ቃል ስንገባ ምናልባትም በምስክር ፊት ምናልባትም በወረቀት ኮንትራክት የገባንበት የተፈራረምንበት ሊኖር የሚችል ከሆነ ቫው እንለዋለን። ቃለ መሐላ እንለዋለን ማለት ነው። often it is related with marriage, university graduation, religion, deep personal commitment. የጋብቻ ስነ ስርዓት ስናደርግ ዩኒቨርሲቲ ግራጁዌት ስናደርግ ለምሳሌ በሕክምናው ዓለም ተመርቀን ስንጨርስ ምናምን የምንገባው ቃል ይሄ ምንድነው? ቫው ነው ማለት ነው። ባለስልጣናት ሲሾሙ ለህዝቤ እንደዚህ አድርጌ ያገለግላለሁ ምናምን እያሉ ፕሮሚስ ሲገቡ እናያለን አይደለ? ያ ምንድነው? ቫው ይባላል። very serious promise ነው። it is a very serious promise. solemn promise. ኮስተር ያለ የተከበረ ቃል መግባት ቃለ መሐላ ማለት ነው። ስለዚህ ከሜሬጅ ጋር ከዩኒቨርሲቲ ግራጁዌሽን ጋር ወይም ደግሞ ወደ ስልጣን ሰዎች ፖዚሽን ላይ ሲገቡ ቃል ገብተው ሳላዳላ ምንም ሳላደርግ ላገለግል ቃል እገባለሁ የሚሉት አይነት መሐላ ከሆነ ምን እንለዋለን? ቫው እንለዋለን። they exchanged wedding vows. they exchanged wedding vows. what does mean? they exchanged wedding vows. የጋብቻ ቃለ መሐላ
አደረጉ። they exchanged wedding vows የጋብቻ የሰርግ ቃል ተጋቡ፣ ቃለ መሐላ አደረጉ ማለት ስንፈልግ they exchanged wedding vows እንላለን ማለት ነው። ሶ ከሜሬጅ ጋር ይያያዛል ማለት ነው። I vow never to lie you again. I vow never to lie you again. What does it mean? I vow never to lie you again. ድጋሜ እንዳልዋሽህ ቃል እገባልሃለሁ። ድጋሜ እንዳልዋሽህ በጣም ከባድና ሲሪየስ ነው ይሄ። ምናልባት አሁን ይሄ ምስክርነት ምናምን ላይኖረው ይችላል፣ ግን በጣም በቃ ላልደግመው ላላደርገው ቃል እገባልሃለሁ ስንል በጣም በቃ ምንድነው ሲሪየስ የሆነ ቃለ መሐላ እየፈጸምን ነው ማለት ነው። ነገር ግን ይሄ ቫው የምንለው ብዙ ጊዜ ኮንትራክት፣ አግሪመንት፣ የሰው ምስክርነት ምናምን ሳይን ፊርማ ምናምን ሊኖረው ይችላል most of the time ግን but not always አሁን በዚህ አረፍተ ነገር አሁን ባልኳት መሰረት ግን ምናልባት ምስክር ላይኖረው ይችላል። I vow never to lie you again እንላለን ማለት ነው። ስለዚህ very serious engagement, very serious promise እየገባሁ ነው ማለት ነው። The key idea here is a solemn and serious promise እየገባሁ ነው ማለት ነው። በጣም ሲሪየስ የሆነ ቃለ መሐላ እየፈጸምኩኝ ነው ማለት ነው። actually it is sacred promise በጣም ክቡር የሆነ ፕሮሚስ ነው ማለት ነው። ስለዚህ ልዩነታቸው ፕሮሚስ እና ቫው ይሄን ይመስላል ማለት ነው። to compare them ፕሮሚስ ምንድነው ብያችኋለሁ ለማስታወስ ያክል ከዛ በፊት ግን አንዴ ሰብስክራይብ፣ ላይክ፣ ሼር እንዲሁም ኮሜንት እንድታደርጉ ሪኩዌስት አደርጋችኋለሁ በክብር። ስለዚህ ኮምፔር ስናደርጋቸው ፕሮሚስ ምንድነው? ኤቭሪዴይ ኮሚትመንት፣ ኤቭሪዴይ ሲቹዌሽን የምንገልጽበት ነው። ማን ፕሮሚስ። ቫው ከሆነ ደግሞ ምንድነው? ሴክሬት ፕሮሚስ ነው ብለናል። ሲሪየስ ፕሮሚስ ነው ብለናል። በጣም ሲሪየስ የሆነ በጣም የተከበረ ቃለ መሐላ ቃል እየገባን መሆኑን የሚያሳየን ነው ማለት ነው። እጅግ በጣም አመሰግናለሁ። እንደዚህ አይነትና የመሳሰሉትን ቪዲዮ ለማግኘት ሼር፣ ላይክ እንዲሁም ሰብስክራይብ እንድታደርጉ ቻናላችን ወደ ሌሎችም ሰዎች እንድታዳርሱ በክብር እንጠይቃለን። አመሰግናለሁ። ቅዱስ ነበርኩኝ ከግሬስ እንግሊሽ። Have a nice time. See you on another video.